አይደለም። እና ማን? አባዬ። ምንድን ያልሽው? ምነው ገረመክ? እንዲሁም ልንገርህ፣ የሰላም ልጅ አባት አንተ ወይ ደግሞ አባዬ ናቸው የምትሆኑት። ቆይ አንቺ የምትናገሪውን ታውቂዋለሽ? ግን እናታን በቃ ተረጋጋ። ይሄ እኮ አንዳንዴ የምታወራውን አታውቅም። አንቺ ግን ጤነኛ ነሽ? ሰላም ማለት እኮ እህቴም እናቴም ናት። ቆይ አባት ሴት ለምንድን ነው እንደዚህ የምትይው? እና እኔ ሴቷ አስረገዝኳት። እዚህ ቤት ያላችሁት ወንዶች አንተና አባዬ ናችሁ። አለቀ በቃ። ቆይ እሷን እዛ ማን ይረዳታል? በሰው ሀገር አንድ ነገር ብትሆን በኋላ ጸጸቱ አይወጣልኝ። ደግሞ አሳድጌ ካጠገቤ እንድትርቅ በፍጹም አልፈልግም። አቤጌል የአባቷን ሚስጥር እያንዳንዱን ዘከዘከች። ሰላም እንግዲህ እያረገዘችው ከአባዬ ወይ ደግሞ ከአንተ ነው በማለት እንግዲህ ናታንን በጣም አስቆጥተዋለች ማለት ነው። አቤጌል እንግዲህ ያሰበችን ሁላ እንደመጣላት ከመናገር ወደ ኋላ አትልም። የሰላምን ባል አባዬ ነው በማለት እንግዲህ የአባቷን ስም በዚህ ልክ አጥፍታለች። አቶ ደረጀ እንግዲህ አቤጌል ከሀገር መውጣት አለባት፣ ወደ ሱዲን መላክ አለባት፣ እዚህ ተቀምጣ እድሜ ልኳን እየበጠበጠችኝ እንድትኖር አልፈልግም በማለት እንግዲህ ወስኖ ተነስቷል። አርጁ እንግዲህ ደግሞ ሲቀጥል አሁንም ከአቤጌል ላይ አርፎ መቀመጥ አልቻለም። እኔ አፈቅርሻለሁ፣ ለእኔ እስር ቤቱም ያው ነው፣ ስለዚህ እስር ቤት ገባም ችግር የለብኝም እንግዲህ በማለት መከታተሉን እንደቀጠለ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዳጣ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። ዳጣ ድራማ እንግዲህ አስተማሪ ቤተሰባዊ ፍቅር የበዛበት ድራማ ነው። በዚህ ድራማ እንግዲህ ብዙ ነገር ተምረናል። አቶ ደረጀ ግን ያለበት ሁኔታ በጣም ከምንም በላይ በጣም ከባድ ነው። አቤጌልም ጥርጣሬዋ እንግዲህ አልቆመም፣ እንደቀጠለ ነው። አሁንም አርፋ አልተቀመጠችም፣ ነገር እየጎረጎረች ነው ማለት ነው፣ እየፈለፈለች እንደ ኢንኩቤተር። ሰላም ያረገዘችው ከአባዬ ነው ስትል እንግዲህ ናታንንና ዳጣን በጣም አስደንግጧል፣ በጣም አበሳጭቶታል። ናታን በጣም ተናዷል፣ ምክንያቱም ያልጠበቀው ነገር ነው። አባቷን በዚህ ልክ ትጠረጠራለች ብሎ መቼም አስቦ አያውቅም። መቼም አቤጌል ልክ ናት፣ የመጣላትን ሁላ ነው የምታወራው። ግን በዚህ ልክ አባቷን እንደዚህ ብላ ማዋረዷ ተገቢ አይደለም። ያው ሁሌ እንደጠረጠረች ነው። በእርግጥ እኔን እዚህ ቤት የሚረዳኝ ሰው የለም ብላለች። የምትጠረጥራቸው ነገሮች እንዳሉ እውነት ናቸው። ግን እውነት የሆነ ሁላ ይወራል ማለት አይደለም። መቼስ አባትን በዚህ ልክ አሳልፎ መስጠት እኔ ተገቢ ነው ብዬ አላስብም። ምን እንዴት እንደዚህ ትያለሽ? ምንድን ነው ያልሽው? አንቺ ልጅ ግን አይምሮሽ በትክክል ያስባል? ግን ጤነኛ ነሽ? ብሎ እንግዲህ ናታን ለመጀመሪያ ጊዜ ኤቢን እንደዚህ ሲናገራት ሰምተናል። እንዲሁም እዚህ ቤት ከአንተና ከሱ ውጪ ሌላ ወንድ የለም፣ የሰላም የልጅ አባት አንተ ወይም ደግሞ አባዬ፣ ከሁለት አንዳችሁ ናችሁ። መቼስ እኔ ሴቷ ኤቢ አላስረግዛት በማለት እንግዲህ ድርቅ ብላ ጭራሽ መልስ ስትሰጥ ነበረ። ላደረገችው ነገር ትንሽም የእፍረት ስሜት እንኳን አልተሰማትም። አባቷ እንግዲህ ይህንን ጉዳይ ቢያደርገውም አባቷን አሳልፋ መስጠት አልነበረባትም። አባት እንግዲህ በምንም ነገር ሊለወጥ አይገባም። የታሰበ ሁሉ አይወራም። አንዳንዴ የምታስቢያቸውን ነገር ለራስሽ ለመያዝ ሞክሪ። ኤቢ ምን ሆነች ነው ብላለች። ዳጣም እንግዲህ በድንጋጤ ቆማ ፍጣ ስትመለከታት ነበረ። ማርቲ እንግዲህ መኝታ ቤት ነው ያለችው። ይሄንን ሁሉ ጉዷን አልሰማችም። ይሄንን ሁሉ ብትሰማ እንግዲህ አንገቷን ሲጥ አድርጋ ነው ልትይዛት የምትችለው። መቼም ከዚህ በፊትም ያው ጠርጥራለች። እየጠረጠረችው ደግሞ ዳጣን ነበር የጠረጠረችው። አሁን ላይ ደግሞ እንግዲህ ሰላም ከዚህ ቤት ስለማትወጣ ከናታን ወይ ደግሞ ከአባዬ ነው ብላ ወስናለች ማለት ነው።
ናታን እንዴት እኔን ከእሷ ትጠረጥረኛለሽ? ሰላም እኮ እህቴም እናቴም ናት። እንዴት አንቺ ግን አይምሮሽ ጤነኛ አይመስለኝም። ሳይካትሪስት ያስፈልጋታል በማለት እንግዲህ ለእናቷም ሲናገር ነበረ። ጫጫታቸው እንግዲህ ቤቱን ስለረበሸ ማርቲ ከመኝታ ክፍሏ ወጥታ እነዚህ ልጆች ምን ሆነዋል በማለት መታ ነበረ። ምንድን ነው የሚያጫጫችሁ? ምን ተፈጥሮ ነው ብላ ጠይቃለች። በእርግጥ እንግዲህ ይህንን ማንም ደፍሮ ለእሷ የተናገረ የለም። እማዬ ግን እቺ ልጅ ጤነኛ ናት ወይ? ጭንቅላቷ በትክክል ይሰራል ወይ? የሆነ ሳይካትሪስትማ ያስፈልጋታል በማለት እንግዲህ ናታን ለእናቷ እየነገረ ነበረ። ምን አድርጋ ነው? ናታንም ምንድን ያደረግሽው ብትባል ምንም ነው ያለችው። መቼም እንደዚህ ብዬ ነው ጠርጥሬው ነው ልትል አትችልም። ዳጣንም ምንድን ነው ብላ ጠይቃታለች። አይ እትዬ ይብራብሽ ባትሰሚው ነው የሚሻለው ብላ እንግዲህ ዝም ብላለች። ናታን በጣም በመናደድ ሁሉንም በተቀመጡበት ጥሏቸው ነው ወደ ክፍሉ የገባው። ናታን በዚህ ልክ ሲናደድ አይቼ አላቅም። ምን አድርገሽው ነው? ምን ብለሽው ነው ብላ ብትጠይቅም ምንም ነው ያለችው። መልሷ ምንም ነው እንግዲህ መቼስ የሰላም የልጅ አባት አንተ ነህ ብዬው ነው ብላ አትናገርም። ሁሌም ጥፋቷን ትደብቃለች ማለት ነው። የራስሽ ጉዳይ ነው አንቺ ብትነገሪ አይትሰሚም በማለት ናታን ጥሏት ሲሄድ እናቷም ጥላት ሄዳለች። ውሃም አልቀረችም። የራስሽ ጉዳይ ነው ብላ እንግዲህ የእናቷን አክት ይዛ እሷም ተከትላ ተመልሳለች። እና አቶ ደረጀ ግን እያንዳንድ ስለ ኤቢ ብዙን ጊዜ ይመለከታል። ከሀገር መውጣት አለባት በማለት እንግዲህ ከናታን ጋር እየተማከረ ነበረ። ኤቢ አይምሯ ጤነኛ አይመስለኝም፣ የሆነችው ነገር አለ አባዬ በማለት እንግዲህ ግልጽ ባያደርግም ሚስጥሩን ከአቶ ደረጀ ጋር ናታን እያወራ ነበረ። እኔ እኮ ከአቅሜ በላይ ሆነች። ሁሌ በቃ እሷ ያሰበችውን ሁላ መናገር ነው። ይሄ ደግሞ ከሰው ጋር አያኖራትም። ድርቅናዋ የባሰ ነው። ይሄ አይነት ደግሞ ድርቅና እንዴትም ብሎ ከሰው ጋር ሊያኖር አይችልም። በትትና ዝቅ ስትል ነው ከሰው ጋር ለመኖር የምትችለው እንጂ እንደዚህ እየደረግ ከሰው ጋር ልትኖር አትችልም። እሷ መሸነፍን አትወድም፣ እልኸኛ ናት። እኔ ያልኩት ሁሉ ትክክል ነው ትላለች፣ ግን ሁሉ ትክክል ነው በማለት እንግዲህ አይኖርም። አንዳንዴ አይቶ እንዳላየ ሰምቶ እንዳልሰማ ነው ከሰው ጋር ሊኖር የሚችለው እንጂ እንደዚህ ሁሌ እኔ ትክክል ነኝ እኔ ያልኩት ካልሆነ በማለት ከሰዎች ጋር ተግባብተን በሰላም መኖር አንችልም። ይሄ የኤቢ ባህሪ አይደለም በሰላም በህይወት ራሱ የሚያኖራት አይመስለኝም። በጣም ከባድ ነው። ግራ ገብቶኛል። እኔ እንደውም ከዚህ ሀገር እንድትወጣ እያሰብኩኝ ነው፣ ግን ማርቲ እምቢ ብላኝ ነው እያለ ለናታን እያወራው ነበረ። ከዚህ በፊት እንግዲህ ማርቲ እች ልጅ ልላካት ብሎ ነበር ማለት ነው። በባለፈው ያደረገችው ጥፋት ከባድ ጥፋት ስለሆነ ለጥፋቷ መቀጣጫ የሚሆን ከሀገር መውጣት አለባት ነበር የተባለው። ያኔም እንግዲህ እኔ ልጄ ከኔ እንድትርቀኝ አልፈልግም ብላለች ማርታ። አሁንም ቢሆን እንግዲህ ሶዲን ልካታለሁኝ ጓደኞች እዛ አሉኝ ብሎ ጓደኞቹን አውርቶ እንግዲህ አቶ ደረጀ አውርቶ ከጨረሰ በኋላ ማርቲ ጋር ደውሎ ነበረ። አቢጌልን ወደ ሶዲን ልልካት ነው ያለው። እሷ ግን ለምን? አሁን ደግሞ ምን አጠፋች? ምን አድርጋለች? አሁን ተስተካክላለች ነው ያለችው። የእናት ወደ እንግዲህ ያው ልጇ እንድትረቃ ስለማትፈልግ ጥፋቷን እየሸፈነችላት ነው እስካሁን የቆየችው። ጥሩ የሆነችውማ ላንቺ ነው እንጂ እኮ አልተስተካከለችም። በጣም እያስቸገረች ነው። ለ2 ዓመት ሄዳ እዛ ቆይታ ትምጣ፣ ጸባዩም ሊስተካከል ይችላል። ቤት ውስጥ እኮ እየበጠበጠች ነው ማርቲ ብሏል። እሷ እዚህ ቤት መበጥበጥ የጀመረችው ዳጣ ከመጣች ጊዜ ነው። ይሄ ደግሞ በናታን ምክንያት ነው። ስለዚህ ዳጣን ወይ ቤት ተከራይተን ብናቆያት ይሻላል እንጂ እኔ ልጄ ከኔ እንድትርቅ አልፈልግም። የአይኔ ማረፊያ ናት፣ አልስማማም በጭራሽ ብላለች ማርቲ። እንግዲህ ደረጀ ደግሞ በዳጣ አይደራደርም፣ እምቢ ነው ያለው። ናታን ዳጣ ከዚህ ቤት አትወጣም። ዳጣ ምን አድርጋታለች? እስኪ ይሄን አድርጋታለች ብለሽ ተናገሪ፣ ምንድን ነው ያደረገቻት ነበር ሲል የነበረው። ዳጣ እንግዲህ
ለኤቢ መከታ ናት እንጂ እዛ ቤት ውስጥ ምንም ያደረገቻት ነገር የለም። ትልቁ መጣያ እንግዲህ ናታን ነው። ናታን ደግሞ የሚወደው ዳጣን ነው። ይሄ እውነት ዳጣ ከዛ ቤት ብትወጣም ናታን አማራጭ አጥቶ ኤቢን ሊወዳት አይችልም። ፍቅር በመራራቅ የሚገደብ አይደለም። ዳጣን ወዷል። ዳጣ ከዛ ቤት ወጥታ ተከራይተውላት ብትኖር ራሱ አቶ ደረጀ ግን ይሄንን አያደርግም። ብትኖር ራሱ ናታን ይሄዳል ዳጣ ጋር። ቀላል እኮ ነው። ይሄዳል፣ በስልክ ያወራታል። እንዲሁም ፍሪ ይሆናል ማለት ነው። እንደውም ለነሱ ነው የሚመቻችላቸው እንደዛ ራሱ ቢሆን ማለት ነው። ማርቲ እንደዛ መስሏት ነው እንጂ ፊት አይሰጣትም። ወንድ ልጅ ካልወደደ አልወደደም ነው። በግድ ፍቅር የለም። ፍቅር የጋራ ሲሆን ከሁለት ወገንም እኩል ሲሆን ነው እንጂ አንድ ሰው ወዶ አንድ ሰው ሳይፈልግ ምንም የሚፈጠር ነገር የለም ማለት ነው። ያ ፍቅር ሳይሆን እልህ ነው ኤቢ ጋ ያለው። የማርቲ ውሳኔ እንግዲህ ለዳጣ ቤት እንከራይ ነው። ዳጣ በጭራሽ አትወጣም ከዚህ ቤት። መሄድ ካለባት እያስቸገረች ያለችው እሷ ናት። እሷ መሄድ አለባት ነው ያለው። እንዴት ለጓደኛ ልጅ ብለህ እና ልጃችንን ከቤት መላክ አለብን ነው ያለችው። አንተ ስለ ዳጣ ሲነሳ በጣም ስሜታዊ ትሆናለህ፣ በጣም ትናደዳለህ። ግን ለምንድን ነው ብዙውን ጊዜ ታዝቤያለሁ፣ ከልጆች ልታስበልጣት ነው ወይ ነበር ስትል የነበረው። እንደ ልጆችህ መውደድህ ጥሩ ነው፣ አልቃወምም። ይሄ ያንተ የመልካምነትህ ጥግ ነው። ግን ደግሞ ከልጆች አትበልጥም። ልጄ ከኔ እንድትርቅ አልፈልግም ብላለች ማርቲ። እቺ አብጌል ናት አይደለ ዳጣን ከኔ ያስበልጣል ብላ የነገረችሽ እያላት ነው። ያው አብጌል በተደጋጋሚ ትኩረት የሚሰጠው ለዳጣ ነው። ዳጣን ነው የሚወደው። እሷ ከመጣች ጀምሮ እኔን አያስታውሰኝም፣ እንደ አባት እየተንከባከበኝ አይደለም ብላ እየተሞላቀቀች ነው ማለት ነው። በዚህ እድሜዋ እንክብካቤ ትፈልጋለች። ድፍረቷ እኮ የሌለ ነው። የኤቢ ድፍረት በዚህን ሰዓት የአባት ትኩረት ትፈልጋለች። እናት በምትሆንበት ሰዓት ማለት ነው እሷ እንደዛም ብላ እንግዲህ ከቤት ወጥታ እንግዲህ አርጁ መንገድ ላይ ጠብቋታል።